አርበሽ ለሰላም ይሰጥሻት ለሷ የነበረኝ ነገር ሁሉ ነው የወረደው። ግን ማሚ አንቺ ነሽ እኔ ተቀየርሽው። አስተምርሻለሁ ብዬሽ አይደል እንዴ? እድል ተማሪ ስርቆቱ ግን ለራስሽ ስትታይ የመማር ፍላጎት የለሽም ወይስ በዚህ ሰዓት ክርክር ፈልገሽ ነው? እሺ ደስ እንዳለሽ። እኔ ግን በህይወት ይሰርቅ ያለቅ ከዚህ በኋላ እንደማልሰርቅ። ውሸትና ውሸታምን እጸየፋል። አክስቴ ወንድ አክስቴ ጠብቂኝ፣ ጉድ አደረኩኝ። እራሷ ነኝ ጉዷን መናገር ያለባት። ለነገሩ ውሸታም አትናገርም። ምንድን ነው የሚላት? ቆይ ትምህርት ቤት እያልሽ ነው የምትሄጂው? ትምህርት ቤት ነው የትም አልሄድም። ውሸታም ቀዳዳ ሚላት እግዜ ትፍትሽ። ሲጀመር የቤት ልጅ ትመስያለሽ፣ ግን ዱርዬ ነሽ። ቆይ የማላውቀው ነገር ላይ ብዬሽ ነገር ማሚ ከክፍሏ ውስጥ የወሊድ መከላከያ ያገኘው። ምን? አይ አላገኘችውም ብለሽ ትዋሻለሽ? እድል ለምን ዝም ትያለሽ? ምን ይዘጋሻል? ያ የወሊድ መከላከያ ማን ነው? የኔ ምን? ለኔ ማሳይታኛለች። ምክንያቱም ዋሽታለች ልትባል ስለምትችል። እድል ድጋሚ እንደዚህ አትደፋሽ። መስረቅ ሲገርመኝ እኔ ያሰረኩሽ አንቺ ጋር ደግሞ ይንብረት ደግሞ ሽንት ከፍቻለሽ እንዴ? ውጭ አንቆ ተስይዘሽ። እሺ ወደ ተንቀጠቀጠው ማለት ለምን እድል ስትሄድ አልቻልኩም። እንደ አይነት ሀዘን የተሰማኝ የልጄ ሞት ላይ ነው። አሁንማ እንደ ሄዳለች እኛም ተገላገልን። እባክሽ ሮማን፣ እኔ ውስጤ ተጨንቋል። እድል ላትመለስ ሄዳለች። በቃ እዚህ ቤት ያላትን ነገር ሁላ ጨርሳለች። ለምን ግን እንዴት ተሰማኝ? ምንድነው ዝም የምትሉት? ተባራለች። አባረናት። ምን? አዎ ክፍሏ ውስጥ የወሊድ መከላከያ ያገኛል። ያን መከላከያ ወሰደችበት ምክንያት እኔ ጥፋተኛው እኔ። ስለዚህ እኔን ማባሩኛ። የእናትህ ልዩ ጌጥ ወስዳለች እኮ። አልወሰደችም። ማሚ ይሄ ነገር ጌጥ በደል ቢቆጠር ያንቺ አይበልጥም ወይ? ግን ምን ይደረግ እድሏ ሆኖ ከእናንተ አገጣጠማት። ግን ከልጄ ጋር የሚያገናኝን አንድ ሀብል ወሰደች። ይህንንም ቀማዋት። እናንተም እንድትወጣ ትፈልጉ ነበረ። ግን ምን ይደረጋል፣ ተደራራቢ ጥፋቶች ተገኙባት። እኔ በሷ ላይ አልጨክንም በማለት እንግዲህ እስከዛሬ ታገሰችው ማሚ ዛሬ ግን ቆርጣለች። በማይመጡ በአይኔ ብሌን በማስታውሳት አንድ የቀረኝ እሷን ባጣት እማስታውሳት ልቤ ላይ አስጠግቼ ጠረኗን የማሸተው ልጄን የማስታውስበት ሀብሉን ወስደሽ ታዲያ እንዴት ልታገስሽ? የማሚ ጥያቄ። የሮማን ድፍረትና አይነ ፈጣጣነት አሁንም እንደቀጠለ ነው። እድል እጅግ የሚያሳዝን ነገር ገጠማት። በጭካኔ ከቤት ተባረረች። የእሷ ጠበቃ እውነታውን ለማጋለጥ ቀን እየቆረጠ ያለው ቢኒ የእድልን ልብ ሳይሰብር የማሚን ቅስም ሳይሰብር ወንጀለኞቹን ለማጋለጥ የማሚንን ባለማበስ የእድልን ስቃይ ለማስቆም ደፋ ቀና የሚለው ቢኒ እሱ በሌለበት እድል ተባረረች። ልጇን ለማግኘት አንድ ሰከንድ የቀራት ማሚ ባለቀ ሰዓት ልጇ ከቤት ወጣች። የእናት አንጀት ሆኖባት ልጇ ከቤት ስትወጣ ሆዷ ተንቀጠቀጠ። ባርባር አላት። ሙታለች፣ ቀብሬያታለሁ ብላ ያሰበቻትን ልጅ ስትቀብራት ያ ስሜት ተሰማት። እንዴት አይሰማት? ምክንያቱም የአብራኳ ክፋይ ባታውቃትም እሷው ራሷ ናት ሙታ ተቀብራለች ብላ መቃብሩ ላይ እርሟን አውጥታ የመጣችው ማሚ ልጇ ግን አጠገቧ ሆና አለመተዋወቅ እንዴት ያማል። ያለ ኃጢአቷ በደለኛ፣ ያለ ወንጀሏ ሌባ ተብላ ተባረረች። ቢኒ ግን እውነቱን አጋለጠ። እውነት ናትና። ሰላም እየተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እድል ዛሬም ልቧ እንደተሰበረና ቅስሟ እንደተሰበረ ነው። በማልደራደረው በአንገቴ ሀብል ግን በምንም ታምር አልደራደርም። ሰርቄም አላውቅም፣ ወደፊትም አልሰርቅም። ማሚዬ አንቺን ማስከፋት አልፈልግም። ይሆን ካልሽኝ ለጊዜው ያዥው፣ ግን እውነቱ ሲገባሽ የዚያን ቀን ትረጅኛለሽ። አንቺ ጋር መታገል የበለጠ ልብሽን መስበር ነው። ይህ ላንቺ አይገባሽም። ምክንያቱም ከጎንሽ ያሉት ሰዎች እኔን እንድትጠይና ከዚህ ቤት እንድወጣ የኔን ጥፋት በየቀኑ እየጫሩና እየቆፈሩ ስለሚውሉ አንቺ ብትጠይኝ አልፈርድብሽም። እንደዛ ተንሰፍስፈሽ የምትወጂኝ እንዴት ተጸየፍሽኝ? ግድ የለም የኔ መቆየት ትርጉም የለውም በማለት ቤቱን ለቃ ወጥታለች። አንድም በማይመጡ በብሌን ማስታወሻ መጣሽብኝ በማለት እንግዲህ ማሚ ዝምታዋን እንደዛው ቀጥላለች። ፈላጭ ቆራጭ ሮማንና ሜላት ሆነዋል። ያለ ኃጢአቷ ወንጀለኛ ሆናለች። የወሊድ መቆጣጠሪያ ብትጠቀምም በቢኒ አጋጣሚ ነው እንጂ ባለጌ ሆና አይደለም። ይህንን ጠንቅቃ የምታውቀው እድል አንዴ ከተፈረደብኝ ፍርደ ገምድል መሆን አልፈልግም፣ ፍርዱን ለፈጣሪ ትቼ እውነት እስከምትወጣ ከዚህ ቤት መራቅ አለብኝ ብላ ወጣች። ምስኪኗ ልጅ ከእናቷ ቤት ተባረረች። ምስኪኗ እናት ልጇን አስወጣቻት። እንደ ተራ ሰራተኛ ተባረረች። እሷ ግን ተራ ሳትሆን የልቧ ተካፋይ፣ የአጥንቷ ተካፋይ፣ የአብራኳ ክፋይ ናት። ለዛ ነው ከቤት ስትወጣ ሆዷ የተንበረበረው። ይህ ጉዳይ መጨረሻው ምንድን ነው?
እውነታው አሁን ሊገለጽ ነው። ቢኒ የዚህ ቋጠሮን እፈታለሁ ብሎ ሀብሉን እኪሱ ደብቆት የነበረው እውነትም እድል የተናገረችው ጠብ ማይል ሀቅና ሀቅ ይዛ የምትጓት ናት እንጂ ፊት ለፊት የምትጋፈጥ እውነትን ይዛ ነው እንጂ ውሸት የምታድበሰብስ አይደለችም። እድል አቷሽም። እናንተ ጉድጓድ ብትቆፍሩ እስከ ዛሬ ያልወደቀችው አንድ ሀቅ ስላላት ነው እንጂ እንደናንተ ወጥመድ ወድቃ ነበረ። ዛሬ ግን ተሳካላችሁ። ከማሚ ጋር ጣላችኋት። ሀብሉን ደግሞ በጭራሽ አልወሰደችም በማለት ቢኒ ወገቡን ገትሮ ተከራከረላት። ማሚዬ ደም አለቀሰች። ማመን አቃታት። ለኬም ውስጤ ነገረኝ ይሄ ነው። ወንጀለኛዋ የሴራዋ ጠንሳሽ ሮማን አይኗ ፍጥጥ ጥርሷ ግጥጥ አለ። መግቢያ ቀዳዳው ጠፋት። እያንዳንዱን እንቅስቃሴ አልምርሽም፣ የእውነት በሰማይ በምድር ፍርድሽን እሰጥሻለሁኝ። አንቺ እውነት የኔ እናት አይደለሽም። በሰማይም የፈጠረሽ አምላክ ፍርድሽን ይሰጥሻል። በምድር ግን ልጄ ብለሽ እስከጠራሽ ድረስ ያንቺ እናትን ከልቤ ፍቄ ከልቤ ሰርዥሻለሁኝ። ስለዚህ ከዚህ በላይ የምን ቅጣት አለ? አንቺ ግን አሁንም ከክፋትሽ አልታቀብሽም። እንባዋን እያፈሰሰች ደም እያለቀሰች ልጄ እያለች የምትሰበረው እህትሽ ሳታሳዝንሽ የምወርሰው ውርስ ነው ሲያሳድድሽ እና ሲያስጨንቅሽ እንቅልፍ ሲያሳጣሽ የነበረው። ቆይ እድልን ስንቴ የገለሽ ስንቴ የተቀብሪያት? እመኝኝ የጊዜ ጉዳይ ነው እንጂ አጋልጥሻለሁ እያለ ነው ቢኒ። እውነቱን አፈንድቶ መገላገል አቅቶት አይደለም። የእድልንም ህይወት ሳያጨልም የማሚንም ልብ እንደ ጓጓች ቅስማን ሳይሰብር መረጃውና ማስረጃውን አጠናክሮ እናትና ልጅ ማገናኘት የፈሰሰውማ እንዲታበስ የ16 ወይም የ26 ዓመት የልብ ስብራት እንዲጠገን በማለት ነው ቢኒ በዝምታ ነገሮችን እያስኬደ ያለው። እድል ወንጀለኛ ስትባል ዝም ያለው አሁን ግን ከአቅሙ በላይ ያለ ጥፋቷ ወንጀለኛ ተብላ ስትባረር ለማረጋጋትና ንጽህነቷን ለመግለጽ ያንን ሀብል አውጥቶታል። ሜላትም ሮማንም ደረቁ። ማሚ እየደነገጠች ለኬም ሀቅ ይዛ ነው የተሟገተችኝ። ለኬም እውነት ይዛ ነው የኔ ጋ የተፋለመችው። ለኬም የኔን ልብ ላለመስበር ነው እንባዋን እያፈሰሰች ሻንጣዋን ይዛ የወጣችው። ታዲያ ከዚህ በላይ ምን አይነት በደል አለ? በማለት ማሚ ልቧ ተሰብሯል። ግትርነቷና እውነትን ይዛ መኖሯ ልጄ አስታውሳለሁ፣ ግን አንቺ ከልጅ አትበልጭም። ምክንያቱም አንድ ያለኝ ነገር አብሯት ከተቀበረው ውጭ እኔ ጋ ያለው የአንገት ሀብል ስለሆነ በማለት እንግዲህ ማሚዬ በጣም አዝናባት እንደነበረ ነው እድል ላይ እየተረዳንና እያየን ያለ ነው። አሁን ግን ቢኒ ይሄን ሀብል ማውጣቱ እንቆቅልሹን እንዲፈታና የዚህ ህይወት ቋጠሮ እንዲፍታታ ያደርገዋል። ማሚ በጭራሽ አመላቸው፣ ጸባያቸው፣ ሁሉ ነገራቸው የሚወዱት የሚጠሉት መመሳሰሉ ጭራሽ ደግሞ እኔ ጋ ኑሮ እሷ ጋር ደግሞ አብሮ ተቀብሯል ብዬ ያሰብኩት እድል አንገት ላይ መገኘቱ ይህ አጋጣሚ ሳይሆን እውነታና ሀቅ ነው በማለት ማሚ 100% ልጄ ናት ብላ እንድታምን ያደርጋታል። አንደኛ ስለ እድል ማወቅ ትፈልጋለች፣ ግን አሁን የት ብላ ትፈልጋት? የት ብላ ታገኛት? አንዴ ልጇ ከቤቷ ወጣች። በእሷ መውጣት ጮቤ የረገጡት ሮማንና ሜላት አሁን ቅስማቸው ተሰበረ። ያለ ኃጢአቷ ሌባ፣ ያለ ጥፋቷ ወንጀለኛ የተባለችው እድል ማሚ ዝም ብላ ከቤት ስትባረር ደስ ያላቸው፣ እውነታው ሲገለጥ ግን ድርቅ ፍጥጥ ብለው ቀሩ። ማሚም ይህ ነገር ቅስሟን ሰብሯታል። ቢንዬ እንዴት ያረጋጋታል? እንባሽን ላብስልሽ፣ የፈሰሰው እንባ እንዲጠረግልሽ ቀስ ብዬ እውነታውን አረጋግጬ በማስረጃ ላመጣልሽ ነው እንጂ እድል ልጅሽ ናት ብሎም ይናገር ይሆን? ወይስ ይህንን ሀብል እኔ ነኝ የወሰድኩት፣ እኔ ነኝ የደበቅኩት፣ እነሱ እንደሆኑ በየቀኑ የእሷን ወንጀል እያከፉባት ነው። ያለ ጥፋቷ ሌባ፣ ያለ ኃጢአቷ ወንጀለኛ ብለው እዩ ተባረረች። አሁን የት ብለን እንፈልጋት? የእድል መጨረሻ የት ይሆን?